الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين የዛሬው ጁምዓ የመጨረሻው ወርሃ ረመዳን ጁምዓ ነው። ጁምዓ በራሱ ውድ ቀን ነው። የሳምንቱ የሙስሊሞች ዒድ ነው። በጁምዓ ውስጥ ደግሞ ሰዓተል ኢጃባ አለች። لا يقوم فيها عبد مسلم يسأل الله عند مسلم የሆነ ሰው አላህን በመለመን አይቆምም አላህ ዱዓውን የሚቀበለው ቢሆን እንጂ የተባለላት ያችን ወቅት የቷናት በሚለው ላይ የተለያዩ አቋሎች ከዑለማዎች ተገኝተዋል። በተለይ ከዐስር በኋላ ያለችው ግን የበለጠ የምታጓጓ ስለሆነች በዚህ ቀን በአጠቃላይ በተለይም ደግሞ ከዐስር በኋላ ባለው ሰዓት በዱዓ በዚክር በቁርአን እና በተለያዩ የኸይር ስራዎች ተጠምደን መዋል ይገባናል። ምናልባትም ዳግም ልናገኘው እንችላለን። ጉጉቱ አለን እያንዳንዳችን። መቼም ህይወትን ጠግቦ የሚሰናበታት የለም። ነገር ግን የዑምራችን ውሳኔ ያለው በአላህ እጅ ስለሆነ የመጨረሻዋም ልትሆን ትችላለች የሚለውን ማሰብም ብልህነት ነው። ስለዚህ መበረታታትና መጠንከር ዱዓ ላይ፣ ኸይር ላይ፣ ሰደቃ ላይ በተቻለው ማንኛውም ውጁህ አልኸይር ላይ ተግተን ልናሳልፍ ይገባል። ስለዚህ እጅግ አጓጊ ቀን ስለሆነች ሌለተል ቀድርን ቆሞ ያሳለፈ ያለፈ ወንጀል ሁሉ ይማርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በቡኻሪ ከአቡ ሁረይራ እንደተወራው በአንድ ቀን ነፃ መሆን ማለት ነው። ጊዜው አጭር ነው፣ ትርፉ ደግሞ ትልቅ ነው። አላህ ሊሰጠን ስለፈለገ ነው ሰበቡን ያቀለለው። ስለዚህ ይህንን ልንሻማ ይገባል። ስለ ሌለተል ቀድርም ሆነ ስለ ዐሽረል አዋኺር በተለያዩ አጋጣሚዎች እንደሰማችሁ አልጠራጠርም። ብዙ በዚህ ጊዜ መውሰድ አልፈልግምና ሌላ ሁለት ነጥቦችን አነሳለሁኝ። አንደኛው ዘካ ነው። ዘካ ከእስልምና ትልቅ መሰረቶች መካከል አንዱ ነው። ዘካን በትክክል ሙስሊሞች ቢሰጡና ለሚገባው ሰው ቢውል ኖሮ ድህነት ይሰወር ነበር። በታሪክ ደግሞ ተከስቷል። ዘካን በአግባቡ ያወጡ በነበረ ጊዜ ፈቅር እየተሰወረ ነው የመጣው። ዘካና አውቃፍ ቢተገበሩ ከሙስሊም ማህበረሰብ ቤት ድህነት እስከ ወዳው ሊሰናበት ይችላል። ምክንያቱም ብዙ መስራት የሚችሉ አቅልና ጉልበት ያላቸው ሰዎች መነሻ በማጣት ድሃ ሆነው የሚኖሩ አሉ። ዒባዳ ነው፣ ወደ አላህ የምንቃረብበት ትልቅ ዒባዳ ነው። ሐቅም ነው፣ የአላህ ሱብሓነሁ ወተዓላ ሐቅ ነው በእኛ ላይ ያስቀምጠው ለድሆች ብሎ። የእኛም አይደለም ያ ገንዘብ። ባለ ገንዘብ ዘካን ሲለግስ የእሱ ችሮታ አድርጎ ሊያስበው ሁሉ አይገባም። የአላህ ፈሪዳ ነው፣ ለዚያ ሰው የተሰጠው ሐቁ ነው። ወለዚነ ፊ አምዋሊሂም ሐቁን ማዕሉም ሊሳኢ ወልመሕሩም ብሎ እንደገለጸው ማለት ነው። እርግጥ በመስጠትህ አጅር ታገኛለህ፣ ከዚያ አንጻር ተጠቃሚ ነህ። በመከልከልህ ደግሞ ትልቅ ቅጣት አለ። ግን የራሱን ሐቅ ነው የምትሰጠው። በዚህ መልኩ ልናስበው ይገባል። ባለመስጠታችን የሚያስጠይቀን የሌላ አካል ገንዘብ በእኛ ገንዘብ ውስጥ የተቀላቀለ ነው። በሸርዕ እይታ ይሄ ነው ማለት ነው። ለዚህ ነው አላህ ስብሓነሁ ወተዓላ ወለዚነ የክኒዙነ አዘሀበ ወልፊደተ ወላ ዩንፊቁነሃ ፊ ሰቢልላህ ፈበሽርሁም ቢዐዛቢን አሊም። እነዚያ ወርቅና ብርን የሚያደልቡ በአላህ መንገድም የማይመጸውቱ በአሳማሚ ቅጣት አብስራቸው። የውመ ዩሕማ ዐለይሃ ፊ ናሪ ጀሃነም። እነዚያ ገንዘቦች ራሳቸው በሚግሉበት ቀን ጀሃነም እሳት ውስጥ ገብቶ ፊዳውና ዘሀቡ ማለት ነው። ፈቱክዋ ቢሃ ጅባሁሁም ግንባሮቻቸው ይጠበሳሉ በእነዚያ ብሮች። ወጁኑቡሁም ጎኖቻቸውና ወዙሁሩሁም ጀርባዎቻቸው አለ። ሶስት የሰውነት አካላትን ነው መርጦ የጠቀሰው እና የተፍሲር ሊቃውንቶች ይህንን ምስጢሩን ሲገልጹ ችግረኛ ወደ ባለ ሀብት ሲመጣ መጀመሪያ ፊት ለፊት ነው የሚመጣው አሉ። ክፉ ከሆነ ፊቱን ነው የሚያዞረው። ስለዚህ ይሄ ፊት ወንጀል ሰርቷልና ዩክዋ መጠበስ አለበት ማለት ነው። ቀጥሎ ጎኑን ነው የሚሰጠው። ቀጥሎ ደግሞ ጀርባውን ነው የሚሰጠው።
ስለዚህ ሶስቱ አካላት በክፋቱ ላይ የተሳተፉ ናቸው فتكوى الجباه وتكوى الجنوب وتكوى الظهور ለዚህ ነው ብለው ይገልጻሉ በሌላ አንቀጽ ደግሞ ولا تحسبن الذين يبخلون ما آتاهم الله من فضله الله ከችሮታው የሰጣቸውን ነገር የሚነፍጉ እንዳታስባቸው هو خيرا لهم ያ ንፍግናቸው ለነሱ በጎ ነገር ብለው ሊያስቡት አይገባም لا يحسبنهم لا تحسبنهم قراءة አለ ለነሱ በጎ አይደለም እህሳ بل هو شر لهم ይልቁንስ ይሄ ንፉግነታቸው ሸር ነው ምክንያቱም ገንዘቡን መጥፋቱ አይቀርም ወንጀሉን መጻፉ አይቀርም ሁለት ኪሳራ بل هو شر لهم ብሎ ሲያበቃ سيطوقون ما بخلوا به يوم القيامة ያንን የነፈጉትን ነገር አንገታቸው ላይ ተጠልቆላቸው ይታነቁበታል ይላል በሐዲስ ደግሞ እንደመጣው ገንዘቡ شجاعا أقرع እባብ ሆኖ ይመጣና ተጠምጥሞበት ሰውነቱ ላይ እንዲህ ወደ አይኑ ወደ ፊቱ ያቃጣ انا مالك انا كنزك ይለዋል እኔ ገንዘብህ ነኝ እኔ ድልብህ ነኝ እያለ ያሰቃየዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዘካ ባለ እንሰሳ ሆኖ ዘካውን የማይሰጥ ሰውየው ሜዳ ላይ ተጋድሞ فتطؤه باخفافها وتنطحه بقرونها በእግሮቻቸው ይረግጡታል በቀንዶቻቸው ይወጉታል ብለዋል ባለ ግመሉም ባለ ፍየሉም ባለ ከብቱም በተናጠል ነው በሐዲሱ የተገለጸው ማለት ነው ስለዚህ ይሄ ትንሽ ነገር ነው ደግሞ አላህ ከኛ የጠየቀው ፐርሰንቷ በጣም ትንሽ ናት ጥቅሙ ደግሞ ለኛው ነው ምክንያቱም ያጠራቀምነውን ገንዘብ ዱንያ ላይ ብቻ በአግባቡ እንኳን ሳንጠቀመው አጠራቅመነው ጥለነው ከምንሄድ ቀድሞ አኺራ ቢጠብቀን ይሻላል አላህ በቁርአኑ እንዲህ ይላል وابتغي فيما آتاك الله الدار الآخرة الله بسطه نجر يا آخران عجر فلقبت ولا تنسى نصيبك من الدنيا كدنيا مدرشهن أترسا بلا تتعقب نور كل مالت على وأحسن كما أحسن الله إليك الله لا أنت ولا تعندواله هلو أنت من بارعوتش ولا تعواله بمنهم هذا اللي متمرد كون دو فتنان يوانا جنزب أنت لا يزرقف يا رجال عندهم دمود هاي رجال أنتم بسوسهم بأنت يفتننا والله وجعلنا بعضكم لبعض فتنة كفيل ولا كفيل فتنان تيننيا ولا بشتنيا ولا تيننيا قلبتنيا ولا دكاما ولا قلبتنيا እዚሁ እኛም በእኛ ነው እየፈተነን ያለው አላህ Subhanahu Wa Ta'ala ስለዚህ ያችን ነገር ሰንዘር በማድረግ ከተጠያቂነት ለመዳን ጥረት እናድርግ ያው አህካሙ በኹጥባ ተዘርዝሮ የሚያበቃ አይደለም ደርስ የሚያስፈልገው ስለሆነ ፈዳኢሉንና ዑቁባውን ነው እየገለጽኩ ያለሁት የዘካ ነገር ዘካ በነገራችን ላይ የግድ ከረመዳንም ጋር አያያዝም ብዙ ባለ ሀብቶች ዘካን የሚያስታውሱት ረመዳን ሲደርስ ነው የነሱ ገንዘብ ንሳብ የሞላውና አመት የዞረው የግድ ረመዳን አይደለም ይሄን ደግሞ አላህ ያደረገው እንደነው በየጊዜው ድሆች ተቆራጭ እንዲኖራቸው ድርሻ እንዲኖራቸው ነው በተለይ ደግሞ ከድሃ አይነት መስራት የማይችሉ አሉ አዛውንቶች ሆነው ጧሪ የሌላቸው በሽተኞች ሆነው አጋዥ የሌላቸው ድህነት ብቻ ሳይሆን የጉልበትም ያቀመም ድሃ የሆነዋል እነዛ አካላት ያንተ ሐላፊነት ነው እነሱ መንከባከብ በእነሱ በኩል ነው ጀነት በር የተከፈተልን አለዛም ሊዘጋ ይችላል ስለዚህ የዘካን ነገር በአግባቡ ልናስታውሰው ይገባል ዘካ ስሌት ላይ ብዙ ጥያቄዎች ይነሳሉ በወርቅ ነው በብር ነው ብዙ ጊዜ የዓለም ዑለማዎችም ዛሬ የተለያየ ሐሳብ ይዘዋል ምክንያቱም ድሮ የማርትሬዛ ወይም ደግሞ የጥሬ ጠገራ ገንዘብ ብር ነበረ እንደገና ደግሞ የወርቅ ሳንቲሞች ነበሩ በዛ ነበር ሰው የሚገበያየው እንግዲህ ዛሬ 100 200 ዓመት ጊዜ ወዲህ ደግሞ ይሄ ወረቀቱ ተክቶ መጥቷል ዋጋው ደግሞ በጣም የሚዋዥቅ ስለሆነ አንድ ቦታ ላይ ስለማይቆም በምን እንተምነው በሚለው ላይ በወርቅ መተመን አለበት ያሉ ዑለማዎች አሉ የወርቅ ተመኑ በሸሪዓው የመጣው 20 ሚስቃል ነው ወይም 20 ዲናር ነው 20 ዲናር ማለት ወደ ግራም ሲቀየር 85 ግራም ነው የ85 ግራም የመካከለኛ ወርቅ ዋጋ በገበያ ላይ ወይ በባንክ አካባቢ ያለው በመጠየቅ ማስላት ይቻላል አይ በብር ነው መሆን ያለበት የሚለው ደግሞ 595 ግራም ብር ነው በፊዳው
የዚህም ደግሞ እንደዚሁ ዋጋው በባንኮች በምንም ይወጣል። በእርግጥ የብሩ ዋጋ በጣም የወረደ ስለሆነ በብሩ መታሰቡ የተሻለ ነው የሚል ፈትዋ አውጥተዋል። በዚህ ዙሪያ ነው የሚሽከረከረው። መጨረሻ የሚወጣው ፐርሰንት ላይ ሁሉም ይስማማል። የሚወጣው ፐርሰንት በመቶ 2.5 ነው ወይም ከየ200 ብር 5 ብር ነው። እቺን ገንዘብ አብዛኛው ሰው ያጣትም ነው። እንደዚህ በአግባቡ ተጠንቀቀን ብናወጣ የብዙ ቤቶችን ችግር መፍታት እንችላለን። ብዙ ስራ ፈቶችንም ወደ ስራ ማስገባት እንችላለን ማለት ነው። ከዘካ ጋር ተያይዞ ያው ጊዜው ትንሽ ልውሰድባችሁና ትንሽ የሰደቀተል ፍጥር ጉዳይ ላንሳ። ሰደቀተል ፍጥር እንግዲህ ዋጅብ ነው እያንዳንዱ ሰው ላይ ከፍ ያለ ገንዘብም አያስፈልገውም። የዕለቱን ጉርሻ የራሱና የቤተሰቡን ሸፍኖ የሚተርፍ ነገር ያለው ሁሉ ያወጣል በራሱ በልጁ በሚስቱ في قول أكثر الفقهاء የሚያወጣው በእህል ነው ወይስ በገንዘብ ነው የሚለው በየአመቱ የሚነሳ ጭቅጭቅ ነው። በገንዘብ ማውጣት አይሆንም ብሎ ቢድዓ ነው እስከ ማለት ድረስ የሚሄዱ አሉ። ችግር የለውም የሚሉ አሉ። ግን ይሄ ኺላፍ ዛሬ የመጣ ሳይሆን ከሰሃቦችም ዘመን በተወሰነ ደረጃ ነበረ። በታቢዖች እና ዑመር ብን አብዱል አዚዝ እና ሐሰን አልበስሪ በገንዘብ ይቻላል ብለዋል። ከአኢማዎች ኢማም አልቡኻሪ ይህንን ብለዋል። ኢብኑ ተይሚያ መርጠውታል። በገንዘብ መሆን መስለሓ ካለ ይቻላል። ግን አስሉ በእህል መሆን ነው። ደግሞ እህልን የሚጠቀሙ ድሆች በየጎረቤቶቻችን አሉ። ደስ ብሏቸው የሚቀበሉ ሰው ዘካተል ፊጥር ትዝ የሚለው ለሰላት ሲሄድ ነው። ከዛ በፌስታል እህል አንጠልጥሎ የሚሄድ ሁሉ አይቻለሁ። አይደለም። ቀደም ብላችሁ አስቡና በጎረቤታችሁ ላሉ ድሆች እህሉን ስጧቸው። ወር ሁለት ወር የሚገፉበት አቅም ካለ እሱ ተመራጭ ነው። ከኺላፍም እንወጣለን። ምክንያቱም በእህሉ አይሆንም ያለ አንድ ዓሊም የለም። ጭቅጭቅ የተፈጠረው በገንዘቡ ላይ ነውና በገንዘብ የሚደረገው አስገዳጅ ነገር ሲኖር ወይም ደግሞ በጣም ጠበቅ ያለ ሐጃ ሲኖር እንጂ አስሉ መሆን የሚገባው በእህል ነው የሚለውን አስምረውበታል። ይሄንን ፈትዋውን ነቅል ማረግላችሁ ሪፈረንስም አለንና የሚያጋጥሙንን ችግሮች ወደ ዑለማዎቻችን በመውሰድ ምላሽ ብናገኝ የተሻለ ነው ከሚል አንጻር ነው። እንግዲህ ሰደቀተል ፊጥር አንዱ አላህ ጋር የምንቀራረብበት ነገር ነው። ጡዕመቱን ሊልፉቀራ ለድሆች ጉርሻ ነው። ወጡህረቱን ሊሳኢሚ ምን አልለግዊ ወረፈስ ለጾመኛም ደግሞ ውድቅ ነገር ማይሆን ነገር የተነጋገራቸው የሰራቸው ነገሮች እንኳ ካሉ ያንን ያጸዳዋል ያጠሃራለታል ተብሎ ነው የተነገረው። በዚህ ቀን ያለው ሰው ቤት ውስጥ ከቤት ዘመዱና ከልጆቹ ጋር ፏ ብሎ ደስ ብሎት ዒድ ሲያሳልፍ ደሃ ደግሞ የዛሬ ምሳዬን የት አባቴ የሆነ መበላው እያለ ድህነቱን እያንቀራጨና እያዘነ ማሳለፍ የለበትም። እዚያ አድርሱለት ቤቱ እሱም ደስ ይበለው ብሎ ነው የተደጋገፈና የሚዋደድ አንዱ ለአንዱ ዱዓ የሚያደርግ ማህበረሰብ መፍጠር ነውና የእስልምና ዓላማው ይህንን ያዘዘበት ሕክማው ይሄ ነው። ይሄም ዒባዳ ችላ ብለን ልናሳልፈው አይገባም። ከወዲሁ ልናስብበት ይገባል። ቀጣዩ ሌሊት ያው ለይለቱል ቀድር ናትና በዱዓ በርቱ። ዱዓ ስናረግ ደግሞ መከራ ውስጥ ያሉ ወንድሞቻችንን እናስታውሳቸው። የጾሙን ጣዕም ያልቀመሱ የዒዱንም ጣዕም የማያጣጥሙ አሁን ሞት ነው ወይስ አሁን እያሉ እየተጨነቁ የሚኖሩ ወገኖች አሉ። የደላው ሰው ለከፋው ሰው ዱዓ ማድረግ ይገባል። ትንሹ ነገር ነው እኛ ልናረግላቸው የምንችለው ትንሹ ነገር ነው። ስለዚህ ዱዓ ስናረግ እነሱንም ማሰብ ይገባናል። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وأنعم على عبدك ورسولك نبينا محمد وعلى آله وأصحابه اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم أزل عنا الوباء والغلاء والزلازل والفتن والمحن ما ظهر منها وما بطن يا أرحم الراحمين اللهم أنت القوي ونحن الضعفاء وأنت الغني ونحن الفقراء اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا
وانصرنا على القوم الكافرين. اللهم انصر الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم تقبل قيامنا وصيامنا، اللهم تقبل تضرعنا إليك، اللهم اهد نفوسنا وآتها تقواها وزكها وأنت خير من زكاها وأنت وليها ومولاها. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي، يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم، ولذكر الله أكبر، والله يعلم ما تصنعون.